ሰሞኑን የኤፌድሪ የመስኖና ቆላ አካባቢዎች ሚኒስትር የሆኑት ዶክተር አብርሃም በላይ እዚህ ከአርሚ ሰባ ሱዳን ከሚገኘውና ዲዲአር እንዲሰራለት ፍቃደኛ ሆኖ ዲዲአር ከተሰራላቸው አዋሽ አርባ ታድሶ ከሰለጠኑት ጋር የተናገረው ነገር አለ። ዶክተር አብርሃም በላይ በጣም መሰረታዊ ነገር ነው ያለው። እኔ የኢትዮጵያ ምስጋና ለወዲ ሻምበል እና ሌሎች ትርጉም ስሩልኝ ላልኳችሁ ሌሎች ሰዎችም ሰርተውልኛል። ምስጋና ማቅረብ ፈልጋለሁ። ግን የኢትዮጵያ መንግስት በትግርኛ ብቻ ሳይሆን ያንን ትግርኛውን በትግርኛ ነው የተላለፈው ወደ አማርኛ ቃል በቃል ተርጉሞ ቢያቀርበው ጥሩ ነው የሚመስለኝ። የኢትዮጵያ ኒውስ ኤጀንሲ ነው ያቀረበው። ሄዳችሁት 50 ደቂቃ ነው። እኔ ሚዲያ ዳሰሳ ስሰራ ያገኘሁት ነው እና በአንድ በትግርኛ ፕሮግራም ተደፍቆ መቅረት ያለበት አይመስለኝም። በአማርኛም በእንግሊዘኛም በምንም መሰራት ያለበት ነው። ዶክተር አብርሃም በጣም ደፋር ሆኖ ነው የወጣው። በዚህ አጋጣሚ በጣም ነው ማመሰግነው። እንዲህ አይነት የተጋሮች ሲገኙ ትልቅ ነገር ነው ማለት ፌርሊ የሚያስብ ነው። የሆነ እንትን እያልኩ አይደለም። ያየውበት ነገር እሱ ነው ከዶክተር አብርሃም እና ያነሳቸውን ነገሮች ሳላነሳ ቢሄድ ስለሚቆጨኝ ነው። አንድ እሱ ነው። ሁለተኛ አንድ የ30 ገጽ ከ30 ምናምን ገጽ ዶክመንት ደርሶኛል። ያ የደረሰኝ ዶክመንት ትልቅ ዶክመንት ነው። ዶክመንቱን እያስተረጎምኩት ነው። 32 ገጽ ዶክመንት ደርሶኛል። የጦርነት ህወሓት የተዘጋጀበት ያለት የጦርነት አዋጅ ዶክመንት ነው። 32 ገጽ ነው። እንደ ወትሮም ወንድማችን ሰናይ አሁንም ምስጋና አቀርባለሁ። እየተባበረን ነው ሰናይ ያለውና እየተረጎመው ነው። 30 ገጽ ቀጣይ ጦርነቱ ምን መስመር እንዳለበት ምን አካሄዱ ምን ይሁን ከሁለት ወር በኋላ ነው ጦርነት ለመክፈት የሚያስቡት። እሱን ይቻላል አይቻልም ሌላ ጉዳይ ነው። የአመራር ለውጥ ምን ካረጉ በኋላ ጦርነቱ መክፈት ይፈልጋሉ። ስለዚህ እሱን ዶክመንትም ተርጉመን በቅርብ ቀን ይዘንላችሁ እንመጣለን። በቅርብ ቀን ጊዜና ሰዓት ወስዶ ነው ሰናይ ያን እየሰራ ያለው። እሱ ሁለተኛ ነገር ነው። አሁን ግን በጣም ብዙ ነገሮች እየመጡ ነው ያሉት። ዶክተር አብርሃም ብዙ ነገሮች ነው የተናገረው። እኔ ፎከስ አድርጌን 3-4 ነገሮች ነው ማነሳላችሁ። አለማንሳቴ እስከዛሬም እንትን ስላለኝ ማለት ነው። አንደኛ የሰሜን ዕዝን መጠቃት። አንደኛ ሰሜን ዕዝ የዶክተር አብርሃም ከማንም በላይ ዋጋ ሰጠዋለሁ። ዶክተር አብርሃምን እዚህ ጋር ምናልባትም ጠቅላይ ሚኒስትሩ ከሚናገረው በላይ ለምን ብላችሁ ጠይቁ። አንደኛ በተጋሩ ዘንድ በጣም ጥቂቶች ናቸው ሰሜን ዕዝን የሚያምኑት። እኔ ጌታቸውም ተጎትቶ ነው ያመነው። እውነት ለመናገር ተጎትቶ ስለ ሰሜን ዕዝ የተናገረው በጣም ተጎትቶ እንደ ግመል ሽንቶ ሄዶ ነው የተናገረው። እኔ ይቅርታ እኔ የጌታቸው ወዳጅ ነኝ። አሁን ወዳጅ ማለት አንገናኝም በሐሳቡ ፓርቲውንም ምኑንም ደግፋለሁ። ግን እንደ ግመል ሽንት ነው የተጎተተው ጌታቸው በሰሜን ዕዝ ጉዳይ። አንድ ሰው ካረጋ በተለይ ከነበርክበት እኔ እኮ እስካቀው ድረስ ተጎትቻለሁ ነው እንደ ግመል ሽንት እስካቀው ድረስ ምክንያቱም ሲሪየስ ስለሆነ ይሄ በቃ የሁሉ ነገር ተርኒንግ ፖይንት ስለሆነ እዚህ ተርኒንግ ፖይንት ላይ ከተሳሳት ሁሉ ነገር ትስታለ። እዚህ ላይ ግን እርግጠኛ ከሆንክ የነገሮች ሁሉ ክፍተት ይገባል። ሰሜን ዕዝ is a turning point by the way. that's why እንደ ግመል ሽንት የተጎተተው ጌታቸውም በሱ ዙሪያ ያሉ ሰዎች ምናልባት የዛ አካል መሆን ህሊናን ስለሚጎዳ
ሊሆን ይችላል የሸሸው ያ ጉደታ ጉቱ እየጻፍክ ነው በርዝዴይ ነኝ ነበረ ምናምን እንደዛ ነው መረጃው እውነት ይመስለኛል እሱ እውነት ግን የጊልቲነስ ደረጃው ትልቅ ነው በጣም ትልቅ ነው ምክንያቱም ሃይ ሪስክ ነበረ it was high risk ሜቢ እኮ ያንን መተው ባሰቡት ቢመጡ ኖሮ አዲስ አበባን ቢቆጣጠሩ ጌታቸውን በወቅቱ ባለው አቋም ላይገለበጥ ይችል ነበር አብሮ ሊቀጥል ይችል ነበር ሶ የትግራይ ተወላጆች ሆነው የሰሜን ዕዝን መመታት የሚኮንኑ የተጋሩ ልጆች ትልቅ ክብር አለኝ ለወዲ ሻምበል ክብር አለኝ ለነ ሚኪ ክብር አለኝ ለጀነራል ዮሐንስ ክብር አለኝ ለነ ዶክተር አብርሃም ክብር አለኝ ለምን ጥቂቶች ነው ማየው ከዚህ አንፃር ጥቂቶች ሲደፍሩ ነው ማየው ይሄን ጉዳይ ብዙ ነገሮች ቦልድ ሆነው ይወጡና ልክ እዚህ ጋር ሲደርስ የእናቴ መቀነት አደናቀፈኝ ነው ለምንድን ነው ብዬ ግን ራሴ ደጋግሜ እጠይቃለሁ ራሴን ቢኮዝ የተፈጸመው ነገር የነውር ሁሉ ነውር ነው በፍጹም ሊሆን የማይገባው ነገር ነው የሆነው ሊፈጸም የማይገባው ነገር ነው የሆነው የሁል ጊዜ የግር እሳት የሚባለው አይነት የጭንቁ ስል የሚባለው አይነት በእርግጠኛ ነኝ እኔ ለጌታቸው ረዳ የሰሜን ዕዝ መመታት የጭንቁ ስሉ ነው ከባድ ነው ይሄን ማመን ሶ ዶክተር አብርሃምን ለምንድን ነው ማከብረው ተጨማሪ ነጥብ አለኝ እዚህ ጋር ዶክተር አብርሃም የሰሜን ዕዝን መመታት በግልጽ የነገረው ራሱን አርሚ ሰባ ለተባለው አካል ሁለተኛው ክብሬሱ ራሱን አርሚ ሰባ ብሎ ለሚጠራው አካል ለነሱን የነገራቸው ስጠረጥር ብዙዎቹ በኋላ ነው ኢንፎርምድ የሆኑት እንጂ አብዛኞቹ ሰላም ማስከበር ምናምን ላይ ነበር የነበሩት ሱዳን ያሉት ማለት ነው የተወሰነ የተባበሩ ሊኖሩ ይችላሉ ግን ቀጥተኛ ተሳታፊ አልነበሩ አብዛኞቹ የአርሚ ሰባ ሱዳን ላይ የነበሩ ሰዎች ቀጥተኛ ተሳታፊ አልነበሩም በነገራችን ምክንያቱም ሰላም አስከባሪ ነበር የነበሩት የጥቃቱ አካል አልነበሩ በኋላ ነው የወጡት በተለያየ ምክንያት ያው ተጋሩ ተገፋ ትግራይ ተወረረች ምናምን ሲባል ነው የሄደው የገቡት አሁን ዛሬ መጡት ማለት ሶ ለዚህ አርሚ ነው በቀጥታ የነገረው ሰሜን ዕዝ የተመታበትን ነገር ያብራራው ለህወሓት ታጣቂዎች ነው ያብራራላቸው ሁለተኛው ክብሬ እሱ አላለፋትም እንደሌላው አይቶ እንዳላየ አላለፋትም እወቋት ታጣቂዎች ዛሬ የምትሰሙ ያላችሁ አዋሽ አርባ የመጣችሁ የአርሚ ሰባ አባላት የሆነው ይሄ ነው ሰራዊታችሁን የእናንተ አባል የሆናችሁበትን ነው የመቱት ብሎ ነው የነገራቸው ዶክተር አብርሃም ሁለተኛ ክብሬ የሚመነጨው ከዛ ከራሱ እምነት ብቻ ሳይሆን ለሌላው ማስተላለፉ ማለት ነው ሲያስተላልፍ ደግሞ ለታጣቂው ለራሱ ለሰራዊቱ የመቺው አካል ለሆነው አካል ብዙዎቹ ይጸጸታሉ ብዬ አስባለሁ እዛ አዳራሽ ቁጭ ብለው ውስጣቸው በጣም ይጸጸት ነው ይመስለኝ ቢኮዝ ያቃሉ ሰራዊቱን ያቁታል አብረውት ኖረዋል ቤት ሲሰራ ያቁታል ትምህርት ቤት ሲሰራ ያቁታል አንበጣ ሲያባራ ያቁታል አረም ሲያርም ያቁታል እህቶቻቸውን ሲያገባ ያቁታል ወንድሞቻቸውን ስታገባ ያቁታል ላይፉን ያቁታል ሰራዊቱ እነሱም ይዘው አካል ስለነበሩ ግን እነሱ ውጪ ናቸው ከኢትዮጵያ ውጪ ነው ያሉት ሰላም አስከባሪ ነበሩ ስለዚህ የእናንተን ወንድሞች ነው የመቱት በስተትም የተዋጋችሁት እነሱ ጋር ነው ሲላቸው ምን ያህል እንደሚጸጸቱ አስቡት እያንዳንዳቸው ጭንቅላት ውስጥ ትልቅ የፖለቲካ ስራ ያከበርኩት ሁለተኛው እሱ
ሶስተኛው ስለ መሬት ያነሳው ነገር እኔ ስለ መሬት ብለው ደስ ይለኛል። በጥቅሉ ስለ መሬት ሲባል ደግሞ ስለ ኢትዮጵያ መሬት ዶክተር አብርሃም ስለ ኢትዮጵያ መሬት ነው ያወራው። አንተ እንደፈለክ የአማራ መሬት በል፣ የኦሮሞ መሬት በል፣ የትግራይ መሬት በል፣ የምናምን መሬት በል። የኔ ግን አንደርስታንድ ያደረኩት ከተሳሳትኩ ታረማለሁ፣ የኢትዮጵያ መሬት ነው እያለ ያወራው። የት ይሄዳል? የትም አይሄድም። መገንጠል የሚባል ነገር የለም። ተስፋ አደርጋለሁ አገራዊ ምክክሩ አንቀጽ 39 ንዑስ አንቀጽ 3ን እንደሚያባርር ዶክተር አብርሃምን ከሰማው። ስለ ኢትዮጵያ መሬት ነው ያወራው። ምዕራብ ትግራይ በል፣ ወልቃይት በል፣ ራያ በል፣ ምናምን በል የኢትዮጵያ መሬቶች ናቸው፣ የትም አይሄዱም። ፔሬድ። ቴንክ ዩ ዶክተር አብርሃም። ይሄን የቆምንበት መሰረት እኔ የቆምኩበት መሰረት ይሄ። ለአንዳንዶች ወልቃይት ይሄን አለ፣ ራያ ይሄን አለ፣ ምናምን ይሄን አለ ሲሉ አይቻለሁ። ግን እሱ ሳምራይ እንትን ምንድነው ስትጠቀልሉት የኢትዮጵያ መሬት የኢትዮጵያ መሬት ነው፣ የትም አይሄድም። ለተገንጣዮች እድል አንሰጥም። ይሄ መንግስት ግንጠላን የሚደግፍ መንግስት አይደለም። ስልጣን ላይ ያለው መንግስት የኢትዮጵያን አንድነት የሚያስጠብቅ መንግስት ነው። እናመሰግናለን። እንደዛ ኮንክ ያለው መንግስት በጣም ፓወርፉል ነው። አብያ ትግርኛ ለምትችሉ ሰዎች በጣም ፓወርፉል እንደሆነ ይገባኛል። እኔም ሰምቼዋለሁ እኮ በደንብ ደግሞ ክሊር ነው ብዙ። ዝም ብለህ መተህ የወልቃይት መሬት፣ የራያ መሬት፣ የትግራይ መሬት፣ የኦሮሞ መሬት እያልክ አትንጫጫ። እዚህ እኮ ጥምዶ የፈጠሩት ጩቤ ከኋላ መርዝ የያዘ ጩቤ እኮ የያዙት ቢጠየቁ ወልቃይት ምናምን እስቲ እንተያያታለን ይላል የተጋሩ። አይ በሱማ ድርድር የለም። እኔ እኮ ድርድራችን ጩቤ የያዝ ነው፣ ለዛ ነው ዘሶኮልድ ብልጽግናና አብይን ካገረሰስን በኋላ ጩቤውን አንስተን እንዋጋለን ነው። ይዋጋሉ። ከዛ በኋላ በጩቤ ይዋጋጋሉ። ወይ መርዝ የያዘ ጩቤ ነው። ዝም ብሎ ጩቤ ማለት መርዝ የተቀባ ጩቤ ነው። ዶክተር አብርሃም ቦልዶኖ መጥቶ ይሄ መንግስት ግንጠላን አያምንም፣ የትም የሄደ መሬት የለም፣ መሬቱ የኢትዮጵያ መሬት ነው፣ ሉዓላዊነት የሚባል የለም። ሉዓላዊነት አንድ ሀገር ናት ሉዓላዊነት ያላት። ግዛት የሚባል የለም። ወሰን አለ፣ እውነት ነው፣ ወሰን አለ። ወሰን ደግሞ ምክክር ኮሚሽኑም የተለያየ ሪአሬንጅመንት ካለም ይመጣል። እውነቱን ነው። እንደዚህ ቦልዶ ነው መናገር ነው የሚሻለው። የመሸበት ማደር ሁለተኛ ነው ያልኩት። ሶስተኛ ዶክተር አብርሃምን በጣም ያከበርኩት ስለ ማንነት ያነሳው ነው። ማንነት መብት ነው። በነገራችን ላይ እኔ ማለት እንዲህ ነኝ ማለት በፍጹም ልትከለከለው የማይገባ ነገር ነው። በዓለም ላይ አንተ ነህ ማንነትን የምትወስነው። ኤርሚያስን ማንነቱን የሚወስንለት ኤርሚያስ ነው። አብርሃምን ማንነቱን የሚወስንለት አብርሃም ነው። እንደ ቡድን ከሆነ እነ አብርሃምም እነ ኤርሚያስም ሊሆን ይችላል። ይሄ በህወሓት ፖለቲካ ውስጥ በትግራይ ብሔርተኛ ፖለቲካ ውስጥ ራስ ምታት ነው። ይሄ በነገራችን ላይ በጣም እንደሚጠሉት ተስፋ አደርጋለሁ። ዶክተር አብርሃም በጣም ለምን እንደሚጠሉት ስለ ማንነት አወራ። መብት ነው አለ። ወልቃይት ያለው ሰው
አማራ ነኝ ካለም መብቱ ነው። ተጋሩ ነኝ ካለም መብቱ ነው። ሌላም ነኝ ካለ መብቱ ነው። አይ አማራም ተጋሩም እኔ ኢትዮጵያዊ ነኝ በቃ አይደንቲቲ ኢትዮጵያዊ ነው ቢልም መብቱ ነው። ይሄ በብዙ የትግራይ ፖለቲከኞች ጋር ያልተለመደ ራስ ምታት ነው። በነገራችን ዶክተር አብርሃም እሳትን ይለኮሰው በእርግጠኝነት ነው የምነግራችሁ። አዲስ ኮምፓሶች ከሀ እስከ ፐ ህወሓቶችን ጠርታችሁ እንደ ድርጅትም እንዳመራርም ወልቃይት ላይ ራያ ላይ የአማራ ማንነት አለን ለሚሉት እውቅና ትሰጣላችሁ ወይ ብትሏችሁ ያንን የደበቁትን ወርቅ ያንን የደበቁበትን ጩቤ አንስተው ይወጓቸዋል። አልገባችሁም አባባሌ? ደብረጽዮንና ቡድኑን ጠርታችሁት ከትለወርቅና ቡድኗን ጠርታችሁ በሱ እነዚህ አዳዲሶቹን ድመተት ጠርታችሁ እነ ጭራቀራሽን ጠርታችኋቸው የነሱ ቲም ስለሆኑ ለአማራ ማንነት እውቅና ትሰጣላችሁ ወይ ወልቃይት ላይ ለአማራ ማንነት እውቅና ትሰጣላችሁ ወይ ራያ ላይ ብትሏቸው ከጀርባ ያዙትን መርዝ የተቀቡትን ጩቤ ያመጡና ይወጋችኋል። አይ ቲንክ ግልጽ መሰለኝ አባባል። አንገታቸው ቢቆረጥ የአማራ ማንነት እውቅና አይሰጡ። ራያም ላይ አይሰጡ፣ ወልቃይት ላይ የማይሰጡ ወይም እዛ አካባቢ ላሉ። እኔ የምፈራው በዚህም ሳይድ ያለው ለተጋሩነት እውቅና አልሰጥም እንዳይል እሰጋለሁ። ዲቴይል መረጃ ግን የለኝም። እነ ኮሎኔል ደመቀ ዘውዱ ለተጋሩነት እውቅና አንሰጥም እንዳይሉ እሰጋለሁ። ካብ ለካብ እያየው ስለሆነ እነ ዶክተር ሲሳይ መንግስቴም ራያ ላይ ለተጋሩ ማንነት እውቅና አንሰጥም ካሉ እሰጋለሁ። ትክክል ስላልሆነ ነው ባይዘው። ግን እርግጠኛ ሆኜ የምነግራችሁ በህወሓት ዙሪያ ያለ በትግራይ ጽንፈኝነት ዙሪያ ያለ ሰው ወልቃይት ላይ የአማራ ማንነት እውቅና ስጥ ብትሉት ብትገሉት ይመርጣል። ራያ ላይ ላሉ ሰዎች የአማራ ማንነት ስጡ ብትሏቸው ብትገሉት ይመርጣል። የፈለገ ጥምዶ ምናምን ይፍጠር፣ የፈለገ ነገር ይፍጠር፣ እንደ ድርጅትም አይወስንም፣ እንደ ግለሰብ አይቀበሏት። በጣም ሲምፕል ይሆን ነበር። በነገራችን ላይ ብልጽግና ጋም ጸብ አይገጠምም ነበር። አሁን ዋት ስብሰባ ቁጭ ብሎ እውቅና እንሰጣለን ለአማራ ማንነት በወልቃይት ላለው እውቅና እንሰጣለን ለራያ ማንነት ብሎ ቢል ቢያንስ ጽምዶውን ያስተካክለው ነበር። ያው ምክር ሐሳብ እኮ እየሰጧችሁ ነው። በዚሁ ጠላት አደረጋችሁ እንጂ ምክር ሐሳብ እየሰጧችሁ። ጽምዶውን የበለጠ እንዲጠናከር ትፈልጋላችሁ? ቲፒኤልኤፍ እንደ ድርጅት ቁጭ ብሎ ለአማራ ማንነት እውቅና ይስጥ ወልቃይት ላይ፣ ለአማራ ማንነት እውቅና ይስጥ ራያ ላይ። ያን ከሚያደርግ ግን የፈረሰው ቲፒኤልኤፍ እንደፈረሰ ቢቆይ ይሻላቸዋል። ይሄ አስተሳሰብ ደግሞ ቅድም እንዳልኩት እነ ኮሎኔል ደመቀ ዘውዱ ጋም እንዳይወርስ እሰጋለሁ። የራያ ማንነት ጋር ያሉ ሰዎች ጋር እንዳይወርስ እሰጋለሁ። ስጋት ነው ግን ያለኝ። እነሱን እርግጠኛ አላቅም። አንሰጥም እውቅና ይላሉ አይሉም አላቅም። ያላችሁ መረጃ አላኩልኝ። የወልቃይት ማንነት ምናምን የሚባሉት ኮሚቴው ወይም አሁን እያስተዳደረ ያለው የራያ ማንነት ምናምን ኮሚቴ የሚባለው እነ ዶክተር ሲሳይ መንግስቴ ምናምን ያሉበት፣ ያው ዶክተር ሲሳይ ወዳጄ ስለሆነ ነው ደጋግሜ የጠራሁት። እነሱ የትግራይን ማንነት እውቅና አንሰጥም ይላሉ አይሉም? እጠይቀዋለሁ ዶክተር ሲሳይን፣ ግን አይመስለኝም የሚሉ አይመስለኝም። ዶክተር አብርሃም ግን መጣና ፍርጥ ምንድን ነው የምታወሩት? ወልቃይት አማራ ነኝ ካለ መብቱ ነው። አማራ ነኝ ካለ መብቱ ነው። ሌላም ነኝ ካለ መብቱ ነው አለ። ሌላ ነኝ የሚለው እንዳልኩት እኔ ኢትዮጵያዊነትን ነው የማስበው። እሱ አላሰበ ይሆናል። እኔ ግን እሱን ነው የማስበው። ሳምበዲ ማንነቱን በኢትዮጵያዊነት ስታንዳርድ ከፍ ካረገ ለእኔ መለኪያ እሱ ስለሆነ ማለት ነው። ሶስተኛ ከዶክተር አብርሃም የወሰድኩት ይሄንን ነው።
ምን አልኳችሁ? ነምበር 1 ስለ ሰሜን እዝ ለራሱ ለአርሚ ሰባዎች ምን ያህል እንደሚጸጸቱ እያየሁኝ ማለት ነው። ነምበር 2 መሬት ኢትዮጵያ ናት። መሬት ሉዓላዊነት ኢትዮጵያ ናት። ግንጠላ መገንጠል የሚባል ነገር አንቀበልም። ወሰን ያለው ወሰን ሊቀያየር ይችላል። ኢት ማተርስ በምክክርም በምንም። 3ኛ ማንነት አይደንቲቲ የምትሰጠው የምትነፍገው ሳይሆን አይደንቲቲ ማለት ያ ቡድን እንዲህ ነኝ ብሎ የሚገልጸው ማለት ነው። እሱን ማክበር ግድ ነው። ኮር ፖይንቶች ናቸው ባይዘው። ይሄ አስተሳሰብ ብልጽግና ውስጥ ካለ እኔ ብልጽግና እንደግፋለሁ ልንገራችሁ። እና ድሮስ አደግፍም ወይ የሚል ጥያቄ እንደማይገባኛል። በፖለቲካ አመለካከት ነው ያልኳቸው። እኔ ኬዝ ባይ ኬዝ ነው። እኔ እንደንትን ነው አጀንዳ ቤዝድ ነኝ ብያቸዋል። አሪፍ አጀንዳ ካለ ደግፋለሁ። ፖለቲካ እምነት የለኝ፣ ስልጣን የምሻው ነገር የለኝ። ይሄ የዶክተር አብርሃም አስተሳሰብ የብልጽግና ነው ብዬ አምናለሁ። በጣም አሪፍ አስተሳሰብ፣ ፕሮግሬሲቭ ባይዘው ያደገ አስተሳሰብ። ከዚህ በላይ ያደጋል። ጽምዶ ፈጥረው ብለው እኮ እንዳልኳችሁ ነው። የዶክተር አብርሃም አስተሳሰብ ይኖራቸዋል ጽምዶ የፈጠሩ ሰዎች ንገሩኝ። ጽምዶ ፈጠርን የሚሉ ሰዎች እንደ ዶክተር አብርሃም እንደዚህ ፕሮግሬሲቭ አስተሳሰብ ይኖራቸዋል? የላቸውም። ተቃቅፈዋል እኮ ጩቤ ከጀርባ ይዘው መርዝ ያዘው ጩቤ ተቃቅፈዋል። እንዲህ አይነት የዶክተር አብርሃም አይነት አስተሳሰብ አይኖራቸውም። ልንገራችሁ፣ ያደገ ፕሮግሬሲቭ ነው። ይህን ደግሞ ደግፋለሁ። ለምን 10 ጊዜ ቆርጣችኋለሁ። በጣም ነው የምደግፈው ይህን አስተሳሰብ። መውጫ መንገዱም እሱ ስለሆነ ነው የምደግፈው። መጥቶ እኔ ተወደደም ተጠላም እንዲህ አለ ተጋሩ ነኝ እኔ ወልቃይቴ ትግራይ ነው ራያ ትግራይ ነው ቢለኝ ኖሮ ቅር ይለኝ ነበር። ዶክተር አብርሃም እንዲህ ነው እንደሚያስበው ቢል እንደ ግለሰብ እኮ እምነት ሊኖረው ይችላል። ባይዘው እንደ ማንነቱ እንደ ግለሰብ እምነት ሊኖረው ይችላል። እንደ ፖለቲካ አመለካከት ግን መሬት ማለት የኢትዮጵያ ነው። ማንነት የግልና የቡድን ነው። ቀላል ነገር እንዳይመስላችሁ። ስለ ምዕራብ ትግራይ አጀንዳ ነይሩ እዩ፣ ግን በዚህ ደረጃ እዚ ኣይምኾነን ነይሩ። ስለ ምዕራብ ትግራይ ልዕልኩም ንመን ከም ዝተዋሃበ ኣይተረድአንን። ካበይ ዝመፀ ቋንቋ ምዃኑ እውን ኣይርድአንን። ምዕራብ ትግራይ እዩ። ምዕራብ ትግራይ ዘሎ ማሕበረሰብና ማሕበረሰብ ወልቃይት እንታይ እኮ ናይ ምዕራብ ትግራይ ማሕበረሰብ እዩ። ዝተፈናቀለ ማሕበረሰብና ጥራሕ እኮ ይኮነን ምዕራብ ትግራይ ዝበሃል። ዝተፈናቀለ እውን ናብ መረበቱ ክምለስ ኣለዎ። ትኽክል እምበር ዝተወረረ ዝተገዘ እቲ ምዕራብ ትግራይ ኮፍ ኢሉ ዘሎ ማሕበረሰብ እቲ ሕግን ስርዓትን ክኽበረሉ ዝጥይቕ ዘሎ ማሕበረሰብ እውን እኮ እዩ ማሕበረሰብ ህዝቢ ማሕበረሰብ ምዕራብ ትግራይ ወይ ከዓ ማሕበረሰብ ወልቃይት ዝተቆረፀ ዝተወሰደ ቦታ የለን። ንሶም ዝዛረብዎ ፕሮፓጋንዳ ያው ስምዒት ንምቕስቃስ ዝገብርዎ እዩ። ተፈጢሩ ዘሎ ፀገም ነቶም ፅንፈኛ ቲፒኤልኤፍ ዝፀልእ ማሕበረሰብን እቲ ፅንፈኛ ቲፒኤልኤፍ ዝደልዮ ፖለቲካ ድሌትን እዩ ግጭት ፈጢሩ ዘሎ ኣብ ምዕራብ ትግራይ። ኣብ ምዕራብ ትግራይ ዘሎ ማሕበረሰብ መብዛሕትኡ ፅንፈኛ ፖለቲካ ስብስብ ተመሊሱ ናብዛ መሬት እዚኣ ክመፃ የብሉን ይብል። በዲሉና እዩ፣ ገፊዕና እዩ፣ ሃፍትና ወሪስዎ ወሪሩና እዩ። ኣይንቕበሎን እዩ እቲ ጥያቄ ናይ ማሕበረሰብ መብቱ እዩ። ቲፒኤልኤፍ ዝበሃል ፓርቲ ኣይደልን እንተይሉ መብቱ እዩ። ብልፅግና ኣይደልን እንተይሉ መብቱ እዩ።
مقالة زلو تمساسال حتى تاليو مبتي رايا زلو مبتي تقوريصو زخده مريت يلن تقوريصو زخده كبابي يلن كشع زالو مزيا ما نمسب بوساني زقرصو تግራይ يلن ما نمسب تمحبرسب نسو ግን ዝደልዮ ነገር እንታልዩ ባዕሉ ይውስን ማሕበረሰብ ምዕራብ ትግራይ ኣምሓራ እየተኢሉ መብቱ እዩ ተነቂሉ ዝኸድ መሬት የለን ኣይ ትግራዋይ እየተኢሉ መብቱ እዩ ካልእ ዝደሊ ተኢሉ መብቱ እዩ ሃገር ክግንፅል እየተኢሉ ጥራሕ ዘይንቕበሎ ሃገር ዝብትን መንግስቲ ስለ ዘይኮነ ስለዚ ትንሶም ኮነ ኢሎም ዝፈጥርዎ ፖለቲካ ንሶም ልቢ ትግራዋይ كأسكسل زتكملوا بوليتيكا بتشانا وسدنا حقنا قدفنا هنكيد يبلنا نراب تقرأ شعلومي وساني سلزي رخبة هزوز دليل سلزي وسن زي كعلة هزبنا تمليسنا مربطو سلزي أتوا بعلن بعلن زي ما حضروا له سرعات سلزي فترنا له بسن كذي تمد نقف كيدي كنقرأكم يبزرزر يقول دا إزال استفناق على محبرسبنا ون اكستريملي قدالو توزر له محبرسبنا ون يقدالو كله توزر له ونكو بجت يتمدبلو لمعته يسرح له ترسع كويني حافظ صويلنا كل اللي خيب قلنا افت ورداتات استاينا يبصح اي حزن ይበቃል ትርጉሙን ዝርዝሩን ዛላይ እኔ ተተርጉሞልኛል ሰምቼዋለሁ አይ ቲንክ ግልጽም ነው ይሰማል ግን የፈለጋችሁ ሰዎች ሼር ተደራረጉ እዚህ ላይ የምትሰሩ ሰዎች ሶለኔ እንደ ቀደም ያነሳውላችሁ ነው በማንነት ጉዳይ በድንበር ጉዳይ በአገር አንድነት ጉዳይ እነዚህ ትልልቅ ነጥቦች ናቸው ሁለተኛ አከራካሪ የሚባለውንም ኮንቴስትድ ነው ለእንትንም ቢሆን ለማስተዳደርም ኮንቴስትድ ነው የሚል ብዙ ከትግራይ ልጆ ብሔርተኞችም አትሰሙም ይሄን በነገራችን በጣም ጠላት ነው የሚያደርጉት አሁን ዶክተር አብርሃም ቁጥር 1 ጠላታቸው ነው ቁጥር 1 ቢኮዝ እውነታውን ነው የሚቀበለው ስለ ኮንቴስትድ ኤሪያ ነው ይሄ ኤሪያው አወዛጋቢ ነው ተስማምተው ነው የመጡት ይሄንን የፕሪቶሪያ ስምምነት ላይ ተስማምተው ነው የመጡት ይላል አይስማሙም ሌሎቹ ይሄ ጆሮአቸው ተደፍኗል በዚህ ግን እሱ በግልጽ ነው የተናገረው ይገባችኋል ቋንቋው ስሙት يقدر إذا استفناق على محبرسبنا ون إكستريملي يقدر له توزر له محبرسبنا ون يقدر له كله توزر له ونكو بجت يتمدبلو لمعته يسرح له ترسع كويني حافظ صويلنا كل اللي خيب قلنا افت ورداتات استاينا يبصح اي حزنكم اندي نسوس نحن محبرسب يكون مدحانيت نلشلو لكل محبرسبنا مدحانيتو خا بحق منقست مسرت حزب زدليو زوسنو له سرعات مفتار طراحي حزب انتايبل حزب يوسن انا سلازدلخو زي خاخلو كالي سلازدلي اي نافتي خاخلو كزارب يخيليه وسنو لغنا يكل حساب كيف يخيليه وسنو لغنا يكل ما نمسب بزي درجه زوسنو لين نسو زكال تخوين تزنبر ما قدم توسن نيركو سلازي يوسن ጉዳይ محدራ ወጨረሻ ውሳኔው ማህበረሰብ ባዕሉ ጥራሕ ወስኖ ስለዝግባ ናይ محدራ ሕቶ ናይ ማንነት ሕቶ እንታልዩ ህዝብ ባዕሉ ዝወስነሉ ኩነታት መፍጣር ጥራሕ እዩ ናይ መንግስቲ ስራሕ እንበር መንግስቲ ባዕሉ ብዛዕባ ምን محدار ጉዳይ ክወስነ ይኽእል ህዝብ ደንቢ መሓዝ ከድሊ ታይዳ ተፈጢሩ ዘሎ ድሕሪ ሰላም ስምምዕ ዝብል ከዓ ምፍላጥ ጽቡቅ አሁን ስለ ስምምነቱ የሚናገረው ማለት ነው ከዚህ ቀጥሎ ስሙት በጣም ታሪፍ ነገር ነው የሚያነሳው ድሕሪ ሰላም ስምምዕነት አፍተ ሰላም ስምምዕነት በግልጽ ተቀመጠ ጉዳይ አለ ብዛዕባ ምዕራብ ዘከራኽር ቦታ እዩ ዘከራኽር እዚ ቦታ እዚ ከም መቐለ ዘይኮነስ ከም ዓዲግራት ዘይኮነስ ከም ሽረ ዘይኮነስ ከም አክሱም ዘይኮነስ ንበይኑ ኮንቴስትድ ኤሪያ ስለዝኾነ ሕገ መንግስቲ ብዝፈቅዶ መንገዲ መፍትሕ ክረክበሎ ተባሂሉ ተቐሚጡ ካብዚ ወፃኢ ፕሪቶሪያ ስምምዕ ተስማዕሚዕኻ بحقن بسرعة بحق منقست من جدي
ክውሰን ኣለዎ ኢልካ ኣብ ፕሪቶሪያ ኣቕሚጥካ እዩ ናይ ባዕሉ ኣንቀጽ ኣቕሚጥካ ተዘየድሊ ነይሩማ መጀመርያ እውን ኣይ ኮንቴስትድ ኣይኮነን ከም መቐለ እዩ እዚ ከም ዓጋመ እዩ እዚ ወይ ከዓ ዓዲግራት እዩ ከም ሽረ እዩ ከም ኣኽሱም እዩ ከም ክስታይ እዩ ከምኡ ኢሎ ይፀሓፍን ኢልካ እኮ ምግዳፍ ይከኣል ነይሩ ኣይ ትኽክል እዩ ሕቶ ኣሎ ኮንቴስትድ እዩ ግን ህዝቢ ዝውስነሉ ሕገ መንግስታዊ ስርዓት ስለ ዘሎ ብኡ ንዳንዮ ተባሂሉ ተፈሪምዎ እዩ ስለዚ በቲ ዝተስማዕማዕናዮ መሰረት በቲ ፕሪቶሪያ ዘቕመጦ መሰረት ህዝቢ ናብ መረበቱ ተመሊሱ ዘሎ ማሕበረሰብ እውን ሓቢሩ ኮይኑ ብሓባር ምምሕዳሩ መስሪቱ መንግስቲ መስሪቱ ድሓር ከዓ ዝደልዮ ውሳኔ ዝውስነሉ ስርዓት ግን ክፍጠረሉ ኣሎ ንወልቃይት ማሕበረሰብ ጥራሕ ኣይኮነን እዚ ኣብ ካሊእ ማሕበረሰብ እውን ተመሳሳሊ ሕቶታት ተሃልዮም እዚ እዩ ክድገም ዘሎ ኣጋጣሚ ኮይኑ ዘከባቢ እዚ ኣብ ውዕሊ እውን ስለ ዝኣተወ ስምምዒት ስለ ዝተገበረሉ ስለዚ በቲ ስምምዕ መሰረት ንምትግባር ኢና ንነጋገር ዘለና እምበር ተቆሪፀ ንምሓራ ዝተዋህበት የላ ተቆሪፀ ካብ ትግራይ ዝተወሰደት የላ ሲጌጋ እዩ ዝደልዩ ግን የለውን ማለት ይኮን ብትግራይ ኮይኖም ናይ ባዕሎም ኣጀንዳ ዘራምዱ ኣለዉ ብካሊእ ቦታ ኮይኖም እውን ካሊእ ኣጀንዳ ዝህብሉ ኣለዉ እምበር ተቆሪፁ ኣምሓራ ኮይኑ እዩ መን ኢሉ እዩ መን ወሲድዎ መን ወሪድዎ ተው ዘለኮ ወልቀታት እዩ ወልቀታዋይ ምስቲ መን እዩ ወድታ ከባቢ ዘይኮነ ግን ሕግን ስርዓትን ተኸቲሉ ብሕጋዊ መንገዲ በቲ ህዝቢ ተመሪፁ ዘመሓድሮ ኣካል ግን ክፍጠር ኣለዎ ዘይሕጋዊ ኣካል ሕጊ ክሕዝ ኣለዎ እዚ 100% ንኣምነሉ ኢና ንዝኸውን ኢና ንቃለስ ዘለና በግልጽ ልንገራችሁ ዘላቂ መፍትሄ ትፈልጋላችሁ በዚህ ጉዳይ ላይ ዘላቂው መፍትሄ ያለው ዶክተር አብርሃም ጋር እኔ ለአማራ ወንድሞቼም ነው ነገራቸው ይሄ ወልቃይት ያማራ ነው ምናም ለምትሉትም ስትናገሩት አይቻለሁ ዶክተር አብርሃም ምንድን ነው ያለው ግን በህዝብ ይመረጥ በህዝብ የተመረጠ መንግስት ይምጣ እሱን አትደግፉ አይ ቲንክ እና የሚደግፉ እኮ መሰለኝ እነ ኮሎኔል ደመቀ ዘውዱን ጨምሮ እነ እንግዲህ ሲሳይ ኮሚቴው ዶክተር ሲሳይ ስል እዛ ሪፕሬዘንት ስለሚያደርግብኝ ነው እንጂ አሉ ቲሞቹ አሉ ይፈልጋሉ እኮ በህዝብ የተመረጠ መንግስት እኮ ይፈልጋሉ ሶ በህዝብ የተመረጠ መንግስት ከመጣ በኋላ ያ የተመረጠው መንግስት ሪፈረንደም ያካሂዳል ማንነቱን ይወስናል መጀመሪያ ማንነት ይወሰናል ከዛ በኋላ ያ ማስተዳደር ጥያቄው አብሮ ይወሰናል ሶ ህዝብ መፈራት የለበትም እና በኔ እምነት ትልቁ የመፍቻ ቁልፍ የዛ አካባቢ የመፍቻ ቁልፍ ዶክተር አብርሃም እጅ ነው ያለው ወይም በዶክተር አብርሃም በተናገ የዶክተር አብርሃም አስተሳሰብ የሚገዛቸው ሰዎች እጅ ነው ያለው ይሄን በድፍረት ነው የምናገረው ህወሓት እጅ አይደለም ያለው ዘመነ እጅ አይደለም ያለው ሻዕቢያ እጅ አይደለም ያለው አዳዲሶቹ ድመቶች እጅ አይደለም ያለው ሌሎች በራሳሽ ቀኝ ተስራሽ የሚለው እጅም አይደለም ያለው ነምበር 1 ቅድም እንዳልኩት የኢትዮጵያ መሬት ነው ብሎ መቀበል የምትቀበሉ እንዳላችሁ ሁሉ የማትቀበሉ ስላላችሁ ማለት ነው ኢትዮጵያ ነን የኢትዮጵያ መሬት ነው የትም አይሄድም አገር የሚባል አገር መስረታ ምናምን ግን ጠላ የሚባል አይሰራም እገነጠላለሁ ያለ እቺን ትቶ ነው መሄድ ያለበት አወዛጋቢ ቦታ ወይም አከራካሪ ቦታ ይዞ መሄድ አይችልም እገነጠላለሁ መገንጠል በቃ ሌትም ከቀን እገነጠላለሁ ያለ እቺን ቀንሶ ነው መገንጠል ማሰብ ያለበት ቀንሶ በእርግጠኛ ነው የምለው ስለዚህ አገሩ የትም አይሄድም ኢትዮጵያ ውስጥ ነው ያለው መሬቱ የትም አይሄድም ኢትዮጵያ ውስጥ ነው ያለው ኢትዮጵያ ደግሞ አትገነጠልም ይሄንን መያዝ ቀጥሎ ማንነት ነው እኔ ከሌ ነኝ በቃ አማራ ነኝ እውቅና ስጡት ተጋሩ ነኝ እውቅና ስጡት ኢትዮጵያዊ ነኝ እውቅና ስጡት አማራም አይደለም ትግሬም አይደለም ነው ኢትዮጵያዊ ነኝ ይበል መብቱ ነው ማንነት የራስ ስለሆነ የትም ቦታ ነው ያልኩ ያለው ቴ ሁለት ሶስተኛ ስምምነት ፕሪቶሪያ የሚባል ስምምነት አለ ስምምነቱ ላይ ምንድነው የፈረማችሁት በኮንቴስትድ ኤሪያ ይባላል ቦታው አወዛጋቢ ይባላል የሚፈታው ደግሞ በህገ መንግስታዊ መንገድ ነው የሚፈታው
ህገ መንግስታዊ መንገዱ የሚያስቀምጠው መፍቻ መንገድን እንጠቀማለን። ምንድናቸው ተዘርዝረዋል፣ አልደግማቸው። ይሄ ማለት የነ ዶክተር አብርሃም መንገድ ማለት ነው። አይ ቲንክ መውጫው መንገዱ እሱ ነው ይመስለኛል። ስለዚህ ነው እንደው የቀኑ ነጋ ቀርበዋለሁ ዛሬ ቀርበዋለሁ እያልኩ እንትን ያልኩት የሆነ ውስጤ ደስተኛ አልተሰማኝም። የፈለገ ቢሆን ዛሬ ላቅርበው ብዬ ነው ያመጣሁት። የተወሰነ ቀን እንደቆየ አውቃለሁ። ይሄ ፕሮግራም 4፣ 5፣ 6 ቀን ቆይቷል። ግን ዛሬም ትኩስ ነው። ይሄ እንደውም እንድንነጋገርበትም ያስፈልጋል። ዘላቂ መፍትሄ ስለሆነ የዛን አካባቢ ችግር ሙሉ ለሙሉ ለመቅረፍ ከተፈለገ ይሄ መንገድ ነው የሚያዋጥ። ይሄንን ማመስገን እፈልጋለሁ። በመጨረሻ ያው ሰናይት መብራቱ ዛሬ በቁጥጥር ስር መዋሏን ሰምቻለሁ። ለማጣራት ሞክሬ ነበረ። እንግዲህ ርዕሱ ላይ እንዳያችሁት በመጨረሻው ዘመን ወንድሙ ላይ እህቱ ላይ ይነሳል እንደተባለው ሰናይት መብራቱ ማታቋት የለችም። ከኢህአዴግ ጊዜ ጀምሮ በጣም ኃይለኛ ሰው ናት። በጣም እና ዛሬ በቁጥጥር ስር መዋሏን ሰምቻለሁ። የከሰሳት ባለሀብት እንደሆነ ሰምቻለሁ። 10,000 ካሬ ሜትር መሰለኝ አታላ ከሆኑ 2-3 ሰዎች ጋር ሆና መሬት እንሰጣለን 10,000 ካሬ ሜትር ብላ ከ16 ሚሊዮን ብር ምናምን ጉቦ ተቀብላ እንደተያዘች ነው ያለኝ መረጃ። እንግዲህ የተለየ ነገር ከሆነ መጥቼ የተለያየ ሳንስ አነሳለሁ። የጠየቅኳቸው ሰዎች ግን እማምናቸውን ሰዎች ነው የጠየቅኩት። ብዙ አልገረመኝም እውነት ለመናገር። ሰናይት መብራቱ በ16 ሚሊዮን ምናምን እንደውም አነሰብኝ። ያነሰብኝ ለምን መሰላችሁ? ትግራይ ስርዓት ፈርሷል። ትግራይ ከፊል ሽብርተኝነት ነው ያለው፣ ወደ ሙሉ ሽብርተኝነት ኤርትራናይዜሽን ኦፍ ትግራይ እየመጣ ነው። ሁሌ ነው የምለው እኔ። ብዙ ሰው እየተቀበለኝ መሆኑ ባይዘው ደስ ብሎኛል። ይህን ኮንሴፕት ኤርትራናይዜሽን ኦፍ ትግራይ እየመጣ ነው። ኤርትራናይዜሽን ኦፍ ትግራይ ማለት በአጭሩ ስርዓት አልበኝነት ማለት ነው። መንግስታዊ ሽብር ማለት ነው። ሰናይት የመንግስታዊ ሽብርተኝነቱ አካል ናት። ኮር ናት። እንደውም የዛ የኮሩ አካል ናት፣ የፕሮፓጋንዳ ክፍሉ ማለት ነው። ስለዚህ ሰናይት ታያለች፣ ምግበይን ታየዋለች፣ መዲድን ታየዋለች፣ ጀነራል ዮሐንስን ታየዋለች። ዮሐንስ አልኩኝ፣ ጀነራል ማን ነው ፕሬዚዳንቱን። ሁሉም የሀብት ተራራ ላይ ወጥተዋል። ሁሉም አሁን እንግዲህ የምግበይን ፎቶግራፍ እና ቪዲዮ ወጥቷል። ባይዘው የሚገነባቸው ህንፃዎች ብዛታቸው፣ የሚገነባው ሆቴል፣ ምንም ያክል ሆቴል የሚገነባው ምግበይ እና ቁጭ ብላ ታያለች። ይሄን የፕሬዝዳንት ጽህፈት ቤት ነው የምትሰራው እንደሰማሁት ከሆነ በሻ ሰራተኝነቷን ፕሬዝዳንት ጽህፈት ቤት ነው፣ የጉዳይ አስፈጻሚነት ማለት ነው። ካፓሲቲዋ በዛ ደረጃ አሁን ይኸውልህ ስርዓት አልበኝነት ስለሆነ በሻ ሁሉም ኔትወርክ ውስጥ ነው ያለው። እኔ እናንተ እንደምንኖርበት ወይም ጅማ እንዳለው ኦሮሚያ የሆነ መንግስታዊ ስርዓት እንዳለበት ቦታ ማሰብ የለብህም። እንደዛ እንዳታስቡ ስለፈለኩ ነው። አሁን ተመልከቱ፣ ለሰራዊቱ በሙሉ 100 ምናምን ካሬ ሜትር እንሰጣለን ብለዋል። እንግዲህ 270,000 ወይ 200,000 ምናምን ነው አይደል የሚሉት። ለዚህ ሁሉ ሊሰጡት ነው። የት እንደሚሰጡት አንዳንዶቹ ዞን የሚያክል መሬት ነው የሚሰጣቸው። በድምሩ አንድ ሰው ሰርቶት አይቼ ነው አንድ ዞን ለሰራዊቱ የሚሰጥ መሬት። አንድ ዞን ትልቅ ዞን እኮ ምን ያስቡት። ጅማ ዞን የሚባል ቢኖር ጅማ ዞን የሚያክለውን ቤቶቹን ስትቆራርሷቸው ለሰራዊቱ ለታጣቂው ማለት ነው። ስለዚህ ሰናይት መብራቱ ሌቦቹን ታያቸዋለች፣ ዘራፊዎቹን ታያቸዋል። ኔትወርክ ውስጥ አለች። ሽብርተኛ መንግስት እየመጣ ነው። ኤርትራናይዜሽን እየመጣ ነው። የአባት ቤት ሲዘረፍ አብረ ዝረፍ ተጀምሯል። ኦልሬዲ ወርቅ ሲዘረፍ እያየች ነው። ታውቀዋለች ኔትወርኩን። የሰው ኮንትሮባንድ ሲሰራ ታያለች። ኤርትራውያን $4,000 ሲሸጡ ታያለች፣ እያየች ነው።
የሀብት ማማ ላይ ወጥተዋል። የሀብት ተራራ ላይ ወጥተው እሷ ዙሪያ ያሉት ምንድነው ማድረግ ያለባት? እንደ አቅሚቲ መስረቅ አለባት። እንደ አቅሚቲ መዝረፍ አለባት። ሁሉም ትግራይ ውስጥ አሁን ያለው አመራር የተሰማራው በዛ መልኩ ነው። አለዛ ሰርቫይቭ አታደርግማ፣ ትደፈቃለህ። ቢኮዝ ሲስተም የለም፣ ስርዓት የለም፣ ትታነቃለህ አለዛ። ስለዚህ ሰናይት ሄዳ በ16 ሚሊዮንም ይሁን በምን ብትታሰር ሊገርመን አይገባም። ነገ ወጣ አልታሰርኩም ልትል ትችላለች። ምንም ጥያቄ የለውም። የአካባቢ እንደዛ ነው ባህሪው። አስወጥተው ደረቆች ስለሆኑ አስወጥተው ይሄ ውሸት ነው የተወራው ምናምን ሊሉ ይችላሉ። ለዚህ ነው አይገርመኝም ያልኳችሁ። ለዛ ነው 16 ሚሊዮን እንደውም ገርሞኛል። በጣም ትንሽ ናት። የአንድ ቀን ናት 16 ሚሊዮን። ክሱ የ16 ሚሊዮን ነው ስለሰማው። በአጠቃላይ ትግራይ ስርዓት የለም። ስርዓት የለመደ አገርና ስርዓት የለመደ ክልል ለብዙ ጊዜ ያውም ደግሞ ሴንትራላይዝድ የሆነ ሲበተን ያልኳችሁ ነው። በጣም ሴንትራላይዝድ የሆነ 2-3 ሰዎች እንኳን ሲያወሩ ካወሩ በኋላ ኑ እንገማገም፣ ቅድም ያወራሁን ነገር እንገምግም የሚሉ ሰዎች ያሉበት ሀገር ስርዓት አልባ ሲሆን አስቡት። ልሂቁ ታስሮ የተፈታ ነው። ምሁሩ ታስሮ የተፈታ ነው። ቲፒኤልኤፍ ታስሮ የተፈታ ነው። የቡድን የግለሰብ የምናምን የነበረው ጠቅላላ ሲስተም የሌለበት ስርዓት የሌለበት የጎበዝ አለቆች ሀገር ሆኗል። እቺ ሰው ደግሞ ኢን ዘ ሴንተር ኦፍ ዛት ነው ያለችው። ለምንድነው የሚርባት? ለምንድነው የሚጠማት? የሀብት ማማ እየወጣ እያየችው፣ ሆቴል እየገነባ እያየችው፣ ወርቅ እየሰረቀ እያየችው፣ ነዳጅ እየሰረቀ እያየችው፣ ልጆቹን አሜሪካ እየረከ እያየችው፣ ዱባይ ቤት እየሰራ እያየችው፣ አዲስ አበባ ቤት እየገነባ እያየችው፣ በህንፃ ላይ ህንፃ እየገነባ በሆቴል ላይ ሆቴል እየገነባ እያየችው፣ እንዴት ነው ሰናይት ቁጭ ብላ የምታየው? የአባት ሀብት ሲዘረፍ አብረዝረፍ ውስጥ ነው የሚገቡት። የአባት ቤት ሲዘረፍ አብረዝረፍ ውስጥ ነው የሚገቡት። ስርዓት የለም። ለዚህ ነው ትግሉ። ታደሰ ወረደን ኦልሬዲ አንስተውታል። ቀን ነው እየጠበቁ ያሉት። ስለዚህ ሁሉም ወደ ዝርፊያ ይሄዳል። ይሄ ህወሓት መዋቅር ውስጥ ያለው ሰርፕራይዝ እንዳትሆኑ አዝናለሁ። ለትግራይ ጸልዩ። ባይዘው ለትግራይ ጸሎት ያስፈልጋታል። አንዳንዶቹ የትግራይ ብሔርተኞች እሳት እየነደደ ትግራይ ላይ ሌላ ቦታ ነው እሳት ለማንደድ የሚሯሯጡት። ምንም አያዋጣም፣ እሱ አያዋጣም። እኔ አውቃችኋለሁ። የምናገራችሁ እኔን ነው የምትሉም ሰዎች እንዳላችሁ አውቃለሁ። አዎ እናንተን ነው የምናገረው እናንተን ነው። ትግራይ እሳት እየነደደ ሌላ ቦታ እሳት ማንደድ የምትፈልጉ የትግራይ ጽንፈኞች አሉ። በተለይ ውጭ ሀገር ሚዲያ የተቆጣጠራችሁ በተለይ እረፉ። ከምሬን ነው የምናገረው። እየነደደች ነው ትግራይ። በቁም እየቀለጠች ነው ያለችው ትግራይ። ስኬፕ ጎት አትፈልጉ፣ የጦስ ዶሮ አትፈልጉ። ያው ነገራችሁ። እኔ ጊዜ ቢኖር የአብርሃምን አሰማችሁ ነበር። ጊዜ ቢኖር ይነግራችኋል። ግልጽ ልማት አሰብን ስላላሰማችሁ ልማት አሰብን። ትግራይ ውስጥ እንደ ሌሎቹ ኮሪደር ልማት ብለን መጣናል። በብዙ ገንዘብ መድበን መጣን። እምቢ አሉ አለ። የተቀነሰ ገንዘብ የለም ይላችኋል ዶክተር አብርሃም። የተቀነሰ ፔን የለም። የሰበሰቡትን ገንዘብ ለሰራዊቱ ሰጡት። ምን እናድርግ? ይሄን የሚለው እነዛን አርቢ ሰባ አስቀምጦ ነው። ይነግራችኋል ልካቸውን። ለነሱ አይደለም ለህዝቡ ይገባዋል። ህዝቡ ይገባዋል። ለኤሊቱ ምን ያህል ጆሮውን ከፍቶ ሰማ አላውቅም። ኤሊቱም ይገባዋል ብዬ አስባለሁ። እኛ እኮ ኮሪደር ልማት የተለያየ ልማት እንደውም ይላል ሰራዊቱ በዲዲአር ሲወጣ ከኮሪደር ልማቱ ጋር ይተሳሰር፣ ከሚሰሩት ልማቶች ጋር ይተሳሰር ብለን ስንል አበዷል። ሰምታችኋል? ይህን የትግራይ ታጣቂዎች ቢኮዝ ትግራይ ካደገች ትግራይ ውስጥ ኢንቨስትመንት ካለ ልማት ካለ ማነሳሳት አይችሉም። ተጋሩ የተቀነሰ አንዲት ሳንቲም የለችም ነው የሚል
አሚን እኔ ባሰማችሁም ደስ ይለኛል ጊዜ የሚፍጅ በቃ እንበርቶ خص ዘይ የጀምር ነገር እኮ ይገበሩ معالتاو ህዝብና ይጋፍዕዎ معالتاو ዘይ ሕጋው ጉዳይ ይገብሩ معالتاو ቡድናትና ተልዓሊ ይፍክሩ معالتاو ሃፍቲ ትግራይና መዝመዙ እንደገይውጹ معالتاو ንሕና ንሰዶ በጀት ሓደ ሻዕኒ ሰራዊት ኢሎም ይቆርጽዎ ሓደ ሻዕኒ ዕጥቅን ምናምን ኢሎም ይቆርጽዎ للمعات تلاخ اينو لمعات تسرحو زخل بيلينات እኮ ተንካልኦት ክልላል ከም ዝሰርሑ እኮ ትግራይ ክስራሕ ነይርዎ መን ደኸ ከልኪልዎም ዝኹሉ ዓመታት እኮ ንህዎም ኢና ነይርና 5 ሳንቲሜትር ተቀነሰት ሞ ትግራይ ልምዓት ሪያድያ 3 ዓመት ተቀይራ ዲያ ከተማታትና ተቀይረ እንዴ ህዝብና ተዓንጊሉ ዲ 3 ዓመት ሙሉ ምጥጥ ቢሎም ደምና حنت نجر زي ترى تجرأ يوم جرمه نحن معاتهم يترفوا من من قست سرحتني بجت يترفوا من كلنا وصلوا من حزخ حلف حليفو هافت هاجرنا هافت تجرأ نشعب يقل يخون اللغة نداج كوانا شعب يخير أخلهم كونترباند ورقهم حوات زيو تطاو كنبلو زلنا زي تطاو كنبل كم تقارو تزيكيلنا بريسنا نارا أنا يا تقراي كتب التانية زوم سوات زيوم نهالو معالتاوي إنا نخسر لنا معالتاوي بكل مدى بب معالتو من سينا يوصل له قال لي بب برخو يبتنا له زموت يموت له بب معالتو حفتنا يدكل له بب معالتو شفاتي يوزعوا له وررتا بب معالتو عم باغننت ناسرص يخيد له كمتا ኤርትራ ዝኾነታ ትግራይ ከገብርዋ ይመሃሩለው ይትግብሩለው እዚ ዝሽከም እንግዳዓ ትግራዋይ ክህሊ የብሉ ፌደራል ማታ ይግበር ሙሕዙ እንደ ተኽስ ክንጅምር መን ከም ዝመውት ኮን ፈልጦ ኢና ከማኻትኩም ዝበሉ ወጣታት ከም ዝመውቱ ያው ነው እንጀምር ጦርነት እዚህ ያለው ወጣት እንዲያልቅ ነው የሚፈልጉት ልማት አይፈልጉ ምን አይፈልጉ አደህይቶ ማኖር ነው የሚፈልጉት ወደ ኤርትራ ዛሬ ደረሰኝ መረጃ ለንገራችሁ ዛሬ 5 የነዳጅ መጫኛ ቦቴዎች በዛሬው ቀን ከምሽቱ 1 ሰዓት አካባቢ ከትግራይ ክልል ወደ ምስራቅ ዛላምበሳ ከተማ ተነስተው ወደ ኤርትራ ተሻግረዋል ዛሬ ነው ማውራት እነዚህ የነዳጅ ቦቴዎች ኤርትራ ውስጥ ሰራ ከተባለ ቦታ ነዳጁ እንደሚጭኑና ወደ ትግራይ እንደሚመለሱ ታውቋል ያው መረጃም እየሰጠው ነው የምትሰሙ መረጃ የምትፈልጉ ሰዎች ያው ስሙ እነዚህ የነዳጅ ቦቴዎች ኤርትራ ውስጥ ሰራ ከተባለ ቦታ ነዳጁ እንደሚጭኑና ወደ ትግራይ እንደሚመለሱ የታወቀ ስለሆነ ከዛላምበሳ 7 ኪሎ ሜትር ርቀት ላይ የምትገኝ ስፍራ ላይ ማለት ቦቴዎቹ ሲመለሱ የሄዱበትን መንገድ እንደሚጠቀሙ መረጃው ወጥቷል እንኳን አይጠቅምም አለመናገር ነበር የነበረብኝ ይቅርታ በዛሬው ቀን ከሌሊቱ 8 ሰዓት አካባቢ ከኤርትራ ነዳጅ ነው ወደ ትግራይ እንደሚመለሱ ለማወቅ ተችሏል ይህ ነዳጅ ለጸረ ሰላም ኃይሉ ህወሓት ጥቅም ላይ የሚውል ሲሆን ከጥር 2018 ጀምሮ ለአራተኛ ጊዜ እንደሆነም ነው ለአራተኛ ጊዜ ነው ይሄን ሲያመላልሱ ያለው ይሄ እንግዲህ ከታማኝ ምንጭ ያገኘ ነው መረጃ ልጨምርላችሁ ይሄ ነው መረጃውንም አዳዲስ መረጃዎችንም ጨምራችሁ እንድትሰሙት እንዲህ ነው እየሆነ ያለው እነዚህ ሰዎች የሚሰሩት ስራ ይሄንን ነው በጣም ግልጽ ነው የሆነ ያለው አደህይቶ ህዝቡን መግዛት ወደ ጦርነት መውሰድ የኤርትራናይዜሽን ኦፍ ትግራይ ምንም አይነት ልማት እንዳይሰራ ምንም አይነት ይሄን ነው ያለው ማጠቃለያው የሱን አርጌ እንሰናበት ፌደራል መንግስቲ ንምታይ ሶይሉ
كونفدرال منستي ليتن قطر زنقساس نسرح لنا تግራይ كنلمع نسرح دلينا تستوسوا قرعلتا እንደምን محنت بروجكت سرحنا ودينا حزن عدل هاونا مقالونا تدمقلنا اخصمون تدمقلنا ناي توريست بوتاي شرا عدقرات عدواون يدمقلنا مايچو درتا كله الله ما طاي يدمقلنا كوريدورات نسرح منسينا نسرحنا ناب لمعات ندراجوه بدي دي ار زوص اب كم عينت محقف اتينا ناو نور ناو نوخ ملس نغور إلنا زي تنغاغرنالو معالت انتهالي بفلت ግን رئيسو من دليتو من السوس الذي يكون حويت تجميرو نصوم نا حويت اكال سلازي يخونو اتحساسهم سلازي يفكد كمتا بشعبيا زغبرا حزبي بدخنت مغزا يزكال هافت انت تفطيرو لمعات انت متيو محساب انت جميرو بالدرجه انت جميرو مغزا يقال ليلهم سلازا امنو بتخكل ود بتلينا انا منسي زغزا ود سلازي يكون دحن عد الرخيو سلاز رايو كل ነገር ቆላሊፎ ትግራይ ሀብት ይፈጠራላ ንሶም ዝነብሩሉ ጥራሕ ትግራይ ክኸውን ለይትን ቀጥርን ይሰርሕሉ ማለት نحن عندنا عدليات نركب نهزونا نحصل كوزن العلي منبر دحر سلام كو حاضرنا بصباحيتو إنا سيرفيسات immediately زملس تستوسيو በጣም እናመሰግናለን ዶክተር አብርሃም በጣም ጥሩ ሐሳቦች እኔ የበለጠ ውይይት መካሄድ አለባቸው ብያምናለሁ ሚዲያዎችም እኔ የመንግስት ሚዲያዎችም ይሄን ያስተላልፋችሁ ወደ አማርኛም ወደ ሌላም ቋንቋ ተርጉማችሁ በቃ የትልልቅ አቅጣጫዎችን ያስቀምጠው ምን ሰው ዓለም እንዲገባው እንዲረዳው እኔ አሁን ሲሰሙ ምንድነው የሚሰማቸው ኮሪደር ልማቱን ንስራ ከተማዋን እንቀይር ትግራይ ተብሎ በጀት የተቀነሰ የለም እንውሰድ ሲሉ እንቢያል ወጣቶቹም ወደዚህ እንዲገቡ እንዲሳሩ ከዛ ጦር መሳሪያ ይዞ ከሚቀመጥ እንቢያሉ በጀቱን ወዴት ነው የሚወስዱት ወደ ኤርትራ ያው ያያችሁ ነው ቀደም የነገርኳችሁ መረጃ መሬቱን ክፍልፍል ዛሬ ሚሊዮነር ክስችት የሚገጥሙት እነ ሰናይት ሆነዋል የሚሊዮነር ክስ ሆነዋል ክሳቸው እና ይሄ ቆም ብሎ ማሰቢያ ነው አደህይቶ መግዛት ኤርትራናይዜሽን ኦፍ ትግራይ ነው ባይዘው ንድገመው አደህይቶ መግዛት ኤርትራናይዜሽን ኦፍ ትግራይ ነው ኤርትራ የግዛት ቀንበር ውስጥ የወደቀችው አደህይቶ መግዛት በሚለው ፖሊሲ ነው በሌላ በምንም ማለት ዛሬ ትግራይ ውስጥ ዋነኛው ፖሊሲ አደህይቶ መግዛት ነው መልካም ቀን ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሱ ይነግዱ እንጂ ትርፋማ የሚሆኑባቸውን አላያም ቢያከራዩዋቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸው ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ። ታላቅ የምስራች ከሜሪትስ ፕሮፐርቲስ ለንግድ